ከእቴ ጋር ነው የምትማረው። አንድ ክፍል ናቸው እና የመድኃኒዓለም ቀን ራሱ እቤት ነበሩ እና ሆን ተብሎ የተሰራ ስራ ነው። ምክንያቱም ጋይስ ሙሉን ካነበብኩት ተባትቱብኛላችሁ። ምክንያቱም አንዳንድ ጊፍቶችና አንዳንድ ማስታወቂያዎችን ለማግኘት ሲባል የተደረገ ነገር ነው። በየሀገሩ እየተሄደ ለመስራት የግዴታ ይህንን ዜና ማሰራጨት ያስፈልጋል። በቅርብ ቀን የምትጠብቂው ነገር ይሆናል። በየሀገሩ እየተሄደ ማስታወቂያ ይሰራል እና ከእውነት የራቀ ውሸት ነው። ፈጽሞ 100%። የሚያሳዝነኝ ግን ሰው በዚህ ደረጃ እንዴት ይዋሻል? ለማንኛውም ብዙ መረጃዎችን እንልክልሻለን ፓፓራዚ ወይን አሉ ጋይስ። እንግዲህ ምን እንደሆነ እናንተ ደረሱበት። እኛም ይሁናልን። እኛም መጀመሪያ መቼ ሆነ ብለናል አላልንም እኮ ብለናል ጋይስ። እንግዲህ እኔ የተዋልኩትን ነው የምነግራችሁ። እሺ እኛማ ተናግረናል። የኔ ፍቅር እኛ መጀመሪያም ተናግረናል። ውሸት ነው ብለናል። እናንተ ናችሁ እውነት ነው ያላችሁት። እናንተ እንደከፋችሁ ደግሞ እኛ እውነት ነው ብለን ስንነግራችሁ ሰድበናችኋል። ውሸት ነው ብዬ ስነግራችሁ አይደለም ብላችሁኛል። እንግዲህ ታዩታላችሁ። እድሜና ጤና ይስጣችሁ። ግን ውሸት ነው በቃ መኑ 100% መኑ። ሰው ልጅ ግን ጋይስ በጣም ነው እኛ ግን ገንዘብ የምንወደው። እውቅና እንወዳለን፣ ገንዘብ እንወዳለን። ስለ ሰው አንጨነቅማ። ስለሚሆኑ ሰዎች እምነት ስለሰጡን ሰዎች ምናምን አንጨነቅማ። ታደላችሁ ግን ኤኒዌይስ እጣን የለም እንዴ ፍቅር? እኔ ቤት የለም የሚለው ቃል ብቻ ነው የሌለው። ሁሉም ነገር አለ። ይኸው ብርቴ ደግሞ ችግር እንደገባበት ቤት ባዶ ዕቃ አድርጋ ትሰጠኛለች። ሞልተሽ ዘጭ አድርገሽ ሞልተሽ እጣኔን ማሳምጪ። ምንድን ሰው በዚህ ሰዓት ደግሞ ሚሰጡ ኤልሳ ማሪ ኤልሳ ነው የምወዳት። ሊቾ ለምን ገይማታም ተደራሽቼ ምናምን እንደዚህ ማሪ። እኔ እኮ ማህበር የለኝ፣ እቁብ የለኝ፣ ግሩፕ የለኝ። እኔ ፍቅር እኔ እኮ እንደዚህ አይነት ነገር የለኝም። ማህበር ያላቸው ግሩፕ ያላቸው ተጠራርተው ጌም ቀጠሮ ይጫወቱ። እኔ ደግሞ እንደዚህ አይነት ነገር ላይ ነው። አጠቅም ነኝ አላንስ ይዛቱም ጥርሷን ያማታል ወይ ሜት ተጣላን ጋይስ ይጓል ዘርስ ብላ ከጫት ወደ ቆሎ። እውነት ነው። እግዚአብሔር ይመስገን ማሪ። ወደ በስተርጅና ቅጠል ይዘን እንቀመጥ፣ ቆሎ ይዘን እንቀመጥ እንጂ ሁሉም በእድሜ እኮ ነው ደስ የሚለው። አንዳንድ ሰው እኮ እድሜውን አለማወቁ እኮ ነው ዘንድሮም ከቅጠል ጋር ቁጭ ብሎ የሚውለው ማሪ። ሳ ወይ ኬኳ ምን ነሽ ነው መመቤቴ? ምን
እንኳን ስለስተማሽኝ አልኩ ነው እውነት አይነገርኳት ማለት ይሄ ጋይስ ምን ብያቸዋለሁ? ጌታ የምርግን ማለት ነው። አሁን እንደው እዚህ ሚዲያ ላይ ስላሉ እናውራበት ተብሎ ነው እንጂ ከቁብም ምንቆጥራቸው አፈልግም። ምክንያቱም አቴንሽን ስለሚፈልጉ ማለት ነው። አስባችሁታል ጋይስ? የተለያያችሁትን እንደዚህ ሜዳ ላይ ቀረ